5 ሳይቶችን ካለው ጊዜ ቀድሞ በማስረከብ ታማኝነትና አንቱታን ያተረፈው ጃምቦሮ ሪል ስቴት አሁን ላይ ከ30 በላይ ኤምባሲዎች በከተሙባት የአፍሪካ ህብረት ዋና መስሪያ ቤት በሚገኝበት ሳር ቤት በከፍተኛ ፍጥነትና ጥራት እየተገነባ ባለው እንዲሁም 15 ሊፍቶች፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ ጂም፣ ስፓ፣ የልጆች መጫወቻ፣ በቂ የመኪና ማቆሚያ በተዘጋጀው ኪሩ ግራንድ ሞል ላይ እጅግ ዘመናዊና አትራፊ የንግድ ሱቆችን ከ17 ካሬ ጀምሮ በሽያጭ ላይ ነን። እንዲሁም ባለ 2 እና 3 መኝታ አፓርትመንቶቻችን ከ10% ቅድመ ክፍያ ጀምሮ ለእናንተ አቅርበናል። ምን ይሄ ብቻ ያለቀ ነው የምንፈልገው ካሉ ቡልቡላ ላይ ጥንቅቅ ያሉ ውስን ሱቆችና መኖሪያ አፓርትመንቶችን የግሎ ማድረግ ይችላሉ። ይፍጠኑ፣ ይመዝገቡ። ለበለጠ መረጃ በ0960 97 6699 ጃምቦሮ ሪል ስቴት በጊዜ ይግቡ። ይህ አዋዜ ልዩ ሰበር ነው። የዩናይትድ ስቴትስ አሜሪካ ፕሬዝዳንት ዶናልድ ትራምፕ ወሳኝ ያሉትን የወታደራዊ እርምጃ በየመን ሀውቲዎች ላይ እንዲካሄድ እያስደረጉ መሆናቸውን አስታወቁም። አሁን ከመሸ የደረሰው ሰበር ዜና እንደሚያመለክተው ፕሬዚደንት ዶናልድ ትራምፕ በየመን ሁቶች ላይ ያዘዙትና ወሳኝ ያሉት ማጥቃት ራሳቸው መሪዎችን ያሉበት ድረስ መግደልን ያካተተ ነው። ትራምፕ አጥለቅላቂ የሆነ ገዳይ ኃይል አሰማርተናል ብለዋል። በሌላ አነጋገር ቁጥሩና ጥራቱ እጅግ የበዛና የገዘፈ አየር ኃይል አሰማርተናል እንደማለት ነው። እስካሁን ድረስ በጆ ባይደን ጊዜ ከተሰማሩ የጦር ጀቶች ብዛት ከትጥቃቸው እንዲሁም ደግሞ ከተልኳቸው አንጻር እስካሁን ያልነበረ ኃይል ነው እንዳሰማሩ የሚገልጹት። ወሳኝ ኃይል ነው ያሉት። ምንድን ያሉት? አንቲል ዊ ሃቭ አቺቭድ አወር ኦብጀክቲቭ ብለዋል። ዓላማችንን እስክናሳካ ድረስ የሚቀጥል ነው ብለዋል። እነዚህ ሀውቲዎችን ማለታቸው ነው። ያለ ፋታ የባህር ውንብድና፣ ሁካትና ሐኬት፣ ሽብር በአሜሪካና በሌሎች ሀገሮች መርከቦች፣ የጦር አውሮፕላኖች ወይም መደበኛ አውሮፕላኖች፣ ድሮኖች ላይ ሲሰነዝሩ ሲያደርሱ የነበሩ ናቸው አሉ ዶናልድ ትራምፕ ትሩዝ በተሰኘ ሶሻል ሚዲያ ገጻቸው። ስለዚህም የዩናይትድ ስቴትስ በቀይ ባህር የተሰማራ ኃይል በሀውቲዎች የጦር ሰፈሮች በመሪዎቹ ላይና በሚሳኤል መከላከያዎቻቸው ላይ አጠቃላይ ውድመት እንዲያደርሱ አዝዣለሁ ነው የሚሉት። to protect American shipping, air and naval assets to restore navigational freedom ብለዋል። የዩናይትድ ስቴትስ አሜሪካንን መርከቦች የአየርና የባህር እሴቶች ማለት እንግዲህ ባህር ላይ የቆሙ የአውሮፕላን ተሸካሚዎች አሉ፣ ፍሪጌትስ የሚሏቸው አሉ። እንደዚሁም ደግሞ በአውሮፕላን ተሸካሚዎች ላይ የሚገኙ የጦር አውሮፕላኖችና እንዲሁም ሄሊኮፕተሮች አሉ። እነሱን ለመጠበቅ ለመከላከልና የባህር ላይ በነፃነት የመንቀሳቀስ መብትን ለመመለስ ብለዋል። ኖ ቴሮሪስት ፎርስ ዊል ስቶፕ አሜሪካን ኮሜርሻል ናቫል ቬስልስ ፍሮም ፍሪሊ ሴሊንግ ዘ ዋተርዌይስ ኦፍ ዘ ወርልድ ብለዋል ትራምፕ በጽሑፋቸው። ማንም አሸባሪ የአሜሪካንን የንግድና የባህር ኃይል መርከቦች በነፃነት በዓለም የውሃ መሄጃዎች ላይ ከመንሸራሸር ሊያግዳቸው አይችልም ብለዋል። ዶናልድ ትራምፕ በሀውቲዎች ላይ እንዲህ አይነቱን ጥቃት ለመሰንዘር የጦር ሰዎቻቸውን እቅድ እንዲያቀርቡላቸው የጠየቁት ከአያሌ ሳምንታት በፊት መሆኑን ይናገራሉ። ባለፈው ሳምንት የመጨረሻው አሁን ቅዳሜ ዕለት ነው ትዕዛዙ የተሰጠው። እናም በየመን ሀውቲዎች ይዞታ ላይ ሰስቴንድ አታክ ነው ያሉት። ከዚህ በፊት የምናውቃቸው ለተወሰኑ ደቂቃዎች ወይም ምናልባት 1 ሰዓት የደረሰ ሊሆን ይችላል፣ በዛ ደረጃ ጥቃት ተደርጎ የሚቆም ነበረ። ይሄ ግን የሚቀጥል የተባለው ተልዕኮ እስኪሟላ ድረስ ለሰዓታት በምልልስ ሊቀጥል የሚችል የከፋ ድብደባ ነው ያዘዙት ዶናልድ ትራምፕ። ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ በዚህ በሁለተኛ የስልጣን ዘመናቸው በዙሪያቸው እና በዓለም ተፈሪነትና ተከባሪነትን በእጅጉ እንደሚሹ አበክረው ሲያሳስቡ ቆይተዋል። ይህ በሀውቲዎች ላይ እየወሰዱ ያለ እርምጃ
በጀርባ በኩል ለብዙ ተገዳዳሪ ኃይሎችም የሚተላለፍ የብረት መልእክት ተደርጎ ሊታይ ይገባል። ስለዚህ የዩናይትድ ስቴትስ አሜሪካ ጥቃት በተመለከተ የተወሰኑ የኮንግረስ አባላት ከዋይት ሃውስ ማብራሪያ ተሰጥቷቸዋል በዛሬው ዕለት ይላል። ከዛሬው የቅዳሜ በጣም የተራዘመ ድብደባ በኋላ ተጨማሪ ድብደባ መካሄድ አለበት ወይም የለበትም የሚለውን ለመወሰን በዚህ ለረጅም ሰዓታት በቆየ ቅጥቀጣ የደረሰውን ጉዳት ካሰላን ከደመርን ከቀነስን በኋላ የሚወሰን ነው ብለዋል የአሜሪካ መከላከያ ባለሥልጣን ለሲኤንኤን። ይሁንና ይላል ዘገባው በሐውቲዎች ላይ በሚቀጥሉት አያሌ ሳምንታቶች ሁሉ ተመሳሳይ ድብደባዎች ግን እንደሚካሄዱ ይጠበቃል ይላል። እንደ ሰማችሁት የዜናው ርዕስ ላይ የዩናይትድ ስቴትስ አሜሪካ ፕሬዚዳንት ዶናልድ ትራምፕ በሐውቲ አማጺዎች ላይ ወሳኝ ዲሳይሲቭ ያሉትን ድብደባ ነው የዩናይትድ ስቴትስ አሜሪካ የጦር ጀቶች በየመን የባህር ዳርቻ ዙሪያና በየመን መሃል ለመሃል በመላ ሀገሪቱ ሰማይ ላይ ከፍተኛ ጥቃትና ድብደባ እያደረሱ መሆኑን ገልጸዋል። እንዲህ ያለውን ግዙፍ ድብደባና ቅጥቀጣ ለማካሄድ ጊዜ የፈጀበት ምክንያት አስፈላጊው መረጃ እስኪሰለልና እስኪጠናቀር ነበረ ብለዋል። በዚህም ጥቃት እንግዲህ ቀደም ብዬ እንደገለጽኩላችሁ የሐውቲ መሪዎች ራሳቸው ኢላማ ናቸው። አንድ ከፍተኛ ወታደራዊ ባለሥልጣን ለሲኤንኤን እንደነገሩት በእነዚህ መረጃዎች ላይ የተመሰረተው እና ሰፊ መሰረት ይዞ የተካሄደው ድብደባ ተጠናቋል ነው የሚሉት። የሐውቲ አማጽያን የጋዛውን ጦርነት ተከትሎ ጦርነቱ እስኪቆም ድረስ ከጋዛ ፍልስጤማውያን ጋር ያላቸውን የትግል አንድነት ለመግለጽ የደቡብ ቀይ ባህር መተላለፊያን እሪ በከንቱ አድርገውት መቆየታቸው የሚታወስ ነው። እስራኤል ላይ በተከታታይና በተደጋጋሚ የቦሊስቲክ ሚሳኤል ጥቃት ይወስዱ እንደነበረ ይታወቃል። እስካሁን ሐውቲዎች ከ100 በላይ መርከቦችና ጀልባዎችን በተጨማሪም ሰው አልቦችን ሚሳኤሎችንና ትናንሽ መርከቦችን አጥቅተዋል። የባይደን አስተዳደር በተደጋጋሚ የሮኬት ማጠራቀሚያዎቻቸውን ወይም መጋዘኖቻቸውን ባለፉት ወራት ለምሳሌ በጥቅምትና በህዳር በተከታታይ ደጋግሞ ደብድበው እንደነበረ የሚታወስ ነው። ነገር ግን እውነቱን ለመናገር የትኛውም ኃይል አላቆማቸውም። የእስራኤልም 1-3 የሚሆኑ በጣም ኃይለኛ የተባሉ ጥቃቶችም ሐውቲዎችን አልበገሯቸውም ነበረ። ምክንያቱም ጥቃታቸውን ከመቀጠል ሊያቀባቸው አልቻለም። መሪዎቻቸው ደግሞ በኢላማ ደረጃም አልታለመባቸውም ወይም ታልሞባቸውም ከሆነ ተገኝተው አያውቁም። የአሁኑ ግን የተለየ የሚያደርገው ዶናልድ ትራምፕ ያዘዙት ባህር ላይ የሚንቀሳቀሱበትን ወደቦቻቸውን፣ የጦር ሰፈሮችን፣ የሚሳይል ክምችቶቻቸውንና ከሁሉም በላይ ደግሞ መሪዎቹ ላይ የተነጣጠረ ወሳኝ ያሉትን ድብደባ ነው ያዘዙት። እጅግ የገዘፈ ለሰዓታት የቀጠለ ሰስቴንድ ለተራዘመ ጥቃት መሆኑን ገልጸዋል። እንደሚታወቀው ዶናልድ ትራምፕ በዚህ ዓመት ማለትም ከጥር ወር ወዲህ ሐውቲዎችን የውጭ የሽብር ድርጅት በሚል የፈረጇቸው መሆኑ ይታወቃል። ሰነዱ ላይ ፈርመዋል። ትራምፕ የጆ ባይደንን አያያዝ በተመለከተ በጣም አስኮናኝ ደካማ የሆነ እንደነበረ ሲገልጹ ቆይተዋል። ይህም ሐውቲዎችን ከቶም ሊያቀባቸው እንዳልቻለ ሲተቹ መቆየታቸው አይዘነጋም። በስዊስ ካናል፣ በቀይ ባህር እንዲሁም ደግሞ በኤደን ሰላጤ መርከቦች ያለ ስጋት ያለ መፍራት በነፃነት ለመጨረሻ ጊዜ የተጓጓዙት ምናልባት ከ1 ዓመት በፊት ነበር ማለት ይቻላል። ሐውቲዎች ከፍተኛ ማነቆ መሆን ችለዋል። የዓለምን የባህር የንግድ መስመር ከሞላ ጎደል ለመዝጋት ያስቻለ አቅም እንዳላቸው በተደጋጋሚ አሳይተው ነበረ። ከዚህ ከዶናልድ ትራምፕ ዲሳይሲቭ የተባለ ጥቃት ይተርፉ ይሆን? ይህንንስ ተከትሎ ዳግም ከዚህ በፊት እንደሚያደርጉት ሁሉ አሁንም ለመተኮስ አይሰንፉም? ይሄ እንግዲህ ቀጥለን የምንመለከተው ይሆናል። እንደምታስታውሱት ከ4 ወር በፊት የአሜሪካ የጦር መርከብ በዚሁ በቀይ ባህርን ዶሮ ማነቂያ ባደረገ የሐውቲዎች ወጥመድ በመተላለፍ ላይ እንዳለ በሐውቲዎች በተተኮሰ
ፍላጻ በደርዘኖች የሚቆጠር ጊዜ አካሉ እንደተመታ ተገልጿል። ሐውቲዎች በዋነኛነት የሚረዱት በኢራን ነው። ፕሬዚደንት ዶናልድ ትራምፕ በማኅበራዊ ገጻቸው ላይ ሲጽፉ ዛሬ ስላዘዙት ወሳኝና ግዙፍ የሐውቲ መሪዎችን ጭምር ለመግደል ያለመ ጥቃት አስመልክተው ሲናገሩ ሲጽፉ to all Houthi terrorists, your time is up and your attacks must stop starting today. If they don't, hell will rain down upon you like nothing you have ever seen before. ሚያሉት ለሐውቲ አሸባሪዎች ጊዜያችሁ አብቅቷል። ይህ ጥቃታችሁ መቆም አለበት ከዛሬ ጀምሮ። ማታቆሙ ከሆነ ግን ከዚህ በፊት ከቶ ማይታችሁ ማታቁበት ሁኔታ ሲኦል ገሃነብ እላያችሁ ላይ ይዘንባል ነው የሚለው መልእክታቸው። የሐውቲዎች ጤና ጥበቃ ሚኒስቴር እንደገለጸው እስካሁን ቢያንስ መሃል የመን ውስጥ በተደረገው ድብደባ 9 ሰዎች ተገድለዋል፣ 9 ቆስለዋል ብለዋል። ዶናልድ ትራምፕ ሐውቲዎች ላይ እንዲህ ያለውን የተፋፋመና ከባድ ጥቃት ካዘዙ በኋላ የሐውቲዎች አቃፊና አዛኝ ናት ላሏት ኢራንም ማስጠንቀቂያ አስተላልፈዋል። ቱ ኢራን አሉ በማኅበራዊ ድረገጻቸው። Support for the Houthi terrorists must immediately do not threaten the American people, their president, who has received one of the largest mandates in presidential history or worldwide shipping lanes. If you do, beware, because America will hold you fully accountable and we want to be nice about it. ይላል የፕሬዚደንቱ መልእክት በማኅበራዊ ድረገጻቸውን እንደ ጭበጣ መዋጊያ ቺቺ ነው የሚጠቀሙበት። ቀጥታ ስሜታቸውን እንደወረደ የሚያስተላልፉበት ነው። ኢራን ሆይ ማለታቸው ነው። ለሐውቲ አሸባሪዎች የምታደርጊው ድጋፍ በአስቸኳይ መቆም አለበት። የአሜሪካንን ሕዝብ መሪያቸውን በተለይ መሪያቸው ራሳቸው ዶናልድ ትራምፕን በአሜሪካ ታሪክ በዚህ በሕዝብ ብዛት በመረጠው ሕዝብ ብዛትም ሆነ በኤሌክቶራል ኮሌጅ በሚባለው በዚህ ደረጃ በእሳቸው ደረጃ ከፍተኛ ነጥብ አስመዝግቦ የመጣ ፕሬዚደንት እንደሌለ ጠቅሰው ይሄን ፕሬዚደንትም ሆነ በመላው ዓለም የሚንቀሳቀሱ የመርከብ መስመሮችን ስጋት ላይ አትጣይ፣ አታስፈራሪ፣ ብትቀጥይ ግን እንዲህ ብታደርጊ ልብ በይ፣ ተጠንቀቂ፣ ምክንያቱም አሜሪካ ኃላፊ አድርጋ ትይዝሻለች። ያን ጊዜ ጥሩ ነገር አናደርግም ነው የሚለው ጽሑፋቸው። ይህ አዋዜ ልዩ ሰበር ነው። እንዳለ እንደወረደ ላየው እንደቻልኩት ነው። ዜናውን ማመን አለብኝ። በቃሌ ነው እያስተላለፍኩላችሁ ያለሁት። ይህ ነው እንግዲህ የዩናይትድ ስቴትስ አሜሪካ ፕሬዚደንት ዶናልድ ትራምፕ ከፍተኛ ስልጣን ከያዙ ከፍተኛ የተባለውን ወታደራዊ ትዕዛዝ በየመን ሐውቲዎች ላይ አዘው ድብደባው ሲካሄድ ቆይቷል። በድብደባው ስለተገኙ ወይም በድብደባው ምን ተፈጠረ የሚለውን በተመለከተ ነገ እሁድ በሰንበት ላይ እንገናኛለን። አዋዜ ልዩ ላይክ፣ ሼር፣ ሳብስክራይብ አድርጎ 5 ሳይቶችን ካለው ጊዜ ቀድሞ በማስረከብ ታማኒነትና አንቱታን ያተረፈው ጃምቦሮ ሪል ስቴት አሁን ላይ ከ30 በላይ ኤምባሲዎች በከተሙባት የአፍሪካ ህብረት ዋና መስሪያ ቤት በሚገኝበት ሳር ቤት በከፍተኛ ፍጥነትና ጥራት እየተገነባ ባለው እንዲሁም 15 ሊፍቶች፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ ጂም፣ ስፓ፣ የልጆች መጫወቻ፣ በቂ የመኪና ማቆሚያ በተዘጋጀው ኪሩ ግራንድ ሞል ላይ እጅግ ዘመናዊና አትራፊ የንግድ ሱቆችን ከ17 ካሬ ጀምሮ በሽያጭ ላይ ነን። እንዲሁም ባለ 2 እና 3 መኝታ አፓርትመንቶቻችን ከ10% ቅድመ ክፍያ ጀምሮ ለእናንተ አቅርበናል። ምን ይሄ ብቻ ያለቀ ነው የምንፈልገው ካሉ ቡልቡላ ላይ ጥንቅቅ ያሉ ውስን ሱቆችና መኖሪያ አፓርትመንቶችን የግሎ ማድረግ ይችላሉ። ይፍጠኑ፣ ይመዝገቡ። ለበለጠ መረጃ በ0960 97 6699 ጃምቦሮ ሪል ስቴት በጊዜ ይግቡ።